የዛሬው ሁለት አይነት ስሜት ነው፣ ደስታና ሀዘን። አንዳንዴ በህይወታችን ላይም እንደዚህ አይነት ነገሮች ይገጥማሉ፣ ሪል ማለት ነው። ይሄኛው ደግሞ ሪል ነው ለማለት ትንሽ ያው ተቀላችሁ አይደለ? እውነታው የት እንዳለ ግራ የሚያገባ ሁኔታ ነው። እንግዲህ ዛሬ አብርሃም ሁለት ነገሮችን ነው እየሰማ ያለው። አንደኛው ደስታ ነው፣ አንደኛው ሀዘን ነው። ሀዘኑ ምንድነው ካላችሁኝ የክሱ ጉዳይ ነው። ደስታው ደግሞ ያው ዛሬ አብርሃም ልጁን አምኗል ማለት ነው። ልጁን ሲያምን ግን ደግሞ በሕክምና ማረጋገጫና በወረቀት ነው እንጂ ያመነው ራሱን አላመነም ማለት ነው። ይሄ ልጅ ሄርሜላን ይጠራጠራታል ማለት ነው። ገባችሁ አይደል? ስለዚህ ለምንድነው በጣም ደስተኛ የሆነው አቤል? ቤተሰብ ብዙዎቻችሁ እንደውም የአቤል ልጅ ነው ወይ አቤል ለምን ተደስተ ያላችሁ ነበርና እንግዲህ የሆነ ሴራ የታቀደ ሴራማ እንዳለ ግልጽ ነው። ሁለተኛው እንግዲህ ዛሬ ሩቲ በጣም ፈታ እያደረገች ነበረ። ያው አንዳንድ ጊዜ ሩቲም ያው የምሰራቸው ስህተቶች አሉ። እነዛ ስህተቶች ደግሞ እኛም ያው ትክክል አይደለም እያል ማለፍ ይኖርብናል አይደለም። ቅድም ላይ ቪዲዮ ሰርቼ ላችሁ ነበር። ቢያንስ ሩታ ለምንድን ነው ከአብርሃም ህይወት ወይም ደግሞ ከአብርሃም አካባቢ ዞር ማትለው? ግን ደግሞ እንደዛ ለመሆን ደግሞ እሷ ስትሞክር አብርሃም ወደ እሷ ልክ እንደ ማግኔት ይሳባል እያልኳችሁ ነበር አይደለም። በነገራችን ላይ ሩታ አይደለችም የከሰሰችው፣ ዳኒ ነው የከሰሰው። በነገራችን ላይ ዳኒ እንዲከሰው የሚያደርገው የራሱ ጥፋት ነው። አብርሃም ይሄ ነገሮችን እንዴት ነው የሆነ ከልቡ ይቅርታ። አንድ ሰው እኮ ሰውን ይቅርታ ስትሉት ከልባችሁ መሆን አለበት ይቅርታ መጠየቅ ያለበት። ትላንትና ይቅርታ እንኳን ሲጠይቃት ለሩቲ የሆነ በቃ አለ አይደለ አንቺንም ይቅርታ ነው። ገባችሁ አይደል? አንቺንም ይቅርታ እንጂ ይሄ ከውስጡ በጣም አጥፍቻለሁ እኔ እሷ ስለጠፋች በሰዓቱ እናንተ ምንን ይቅርታ ስለጠየቃችሁኝ ማንንም ሰው ልጠረጥር አልቻልኩኝም። አንቺን እናንተን እሷን ልጠረጥር የቻልኩትኝና ስለዚህ በጣም አጥፍቻለሁ፣ ይቅርታ በስርዓት። ገባችሁ አይደለ? ይቅርታ ደግሞ ነገሮችን የሚሽር ነው እንጂ እንደ ድሮ መሆን ይቻላል ማለት አይደለም። እንግዲህ ደስታው ያው የሄርሜላ ማርገዝ ነው። እሱም እንዳለ ሆኖ ግን ይሄ እርግዝና እውነት ነው የሚለው ነገር በጣም ግራ ያጋባል። እንግዲህ እንደዚህማ ደስተኛ ከሆናችሁ እንደ ጫጩት ነው የምፈለፍለው እያለች ነበረ። አንዳንድ ጊዜ ንግግሮቻችን ሶሻል ሚዲያ ላይ እስካለ ድረስ ለንግግሮቻችን በተለይ ታዋቂ ስንሆን መጠንቀቅ አለብን። ለምን እኛ የሚከተሉን ብዙ ሰዎች አሉ አይደለም? እኔን ሳይሆን ላይክ እንደነሱ ብዙ ተከታይ ያላቸው ሰዎች በጣም ቪዲዮቸው ቫይራል የሚወጣውና እያንዳንዱ የምንጠቀማቸው ቃላቶች ሰዎች ጋር ደርሰው ምን አይነት መልእክት ይሰጣሉ የሚለውን ነገር ማስተዋል መልካም ይመስለኛልና እንግዲህ አብርሃም በወረቀቱ እንኳን አላመንም። እኔ ላምን የምችለው እንደውም አልትራሳውንድ ልጁን ሳየው ነው እያለ ነበር። እና በጣም የሚገርም እኮ ነው፣ እውነት በጣም የሚገርም ነው። እና እውነት ሄርሜላ እርግዛ ነው ወይ? ቡዜን በጣም ዛሬ እየተናደደች ነበር። ቀለ ካስተዋላችሁ ቪዲዮን ለምን የተናደደችው? በእንደዚህ ሁኔታ ልጁ እንዲፈጠር አልፈለገችም። በእርግጥ ልጅ ጸጋ ነው፣ ልጅ የእግዚአብሔር በረከት ነው። በተለይ ብዙ እናቶች አባቶች ልጅን ፈልገው ተማጽነው ነው ልጅን የሚያክት። ደግሞ አንዳንዴ ደግሞ በተለይ በጎዳና ላይ በተለይ አንዳንድ ሰዎች አንዳንድ እናቶች ልጃቸው ማሳደግ አቅቷቸው መንገድ ላይ ጎዳና ላይ ወጥቶ ሲያዩ ደግሞ በጣም ያሳዝናው። ለምን ፈልገው አይደለም እነዚህ ልጆች ወደ ምድር ላይ የመጡት፣ እኛ ነን ያመጣናቸውና አንዳንድ ጊዜ ብንጠነቀቅ መልካም ነው እያለች ነበረ። ግን ደግሞ እውነት ለመናገር ይሄ ነገር እንኳን እውነት ቢሆን ወዶቼ፣ ይሄ ነገር እውነት አርግዛ እንኳን ቢሆን ሄርሜላ ነገሮችን እንደ ይሄ ክብር የሚባል ነገር አለ። ቢያንስ ልጅ ገና 1 ዓመት አልሞላውም። ነገ ሲያድግ አባትክ እንዲያረገ ተብሎ የሚወራ ታሪክ ነው እያስቀመጥክለት ያለውና ነገሮችን በተደጋጋ መንፈስ ሽማግሌ ልከ በቃ ከሩታ ህይወት አንተ ከዚህ በኋላ ምንም የሚያገናኝ ነገር የለም አይደለ? ስለዚህ ሩታ መራቅ ነው ያለብህ። ሰው የራስህን ላይፍ ለመኖር ግዴታ ሩታን የሆነ እሷ አንተ ጋር የሆነ እንደ ማግኔት እንድትሳብ ማድረግ የለብህም። ሁል ጊዜ የሆነ የሩታ ስም ካልተነሳ በሩታ ዙሪያ የሆነ ነገር ካልፈጠርክ አትመጣም። ገባህ አይደለ? ስለዚህ እውነት አንተ ለቤተሰብ የምትጨነቅ ከሆነ እናትና አባትን ማስከበር የምትፈልግ ከሆነ ስምን ማደስ የምትፈልግ ከሆነ ከሩት ህይወት አውቶማቲካሊ ወጥተህ በቃ ለዚህ ልጅ ሽማግሌ ልከ ለቤተሰቦቿ በቃ መብትህ ነው። እኛ በነገራችን ላይ በግድ ከሩታ ጎን ሁን አንልህም፣ ከሩታ አጠገብ ሁን አንልም። ግን ለልጅ አባት መሆን ግን መቻል ትልቅነት ነው። ገባ አይደለ? ለልጅ አባት ደግሞ ውስጥ እዚያ ክብርን እየጠበቅ መሆን አለበት። እንግዲህ በጣም ዳኒና ሩቲ ዛሬ በጣም እያፌዙ ነበረ። በነገራችን ላይ አንዳንድ ጊዜ ማለት ወጣ ያለ ነገር ባይፈጠርም ጥሩ። ለምን
እናንተ በዚህን ያህል ልክ እሱ ላይ ባፌዛችሁ እሱን በተናገራችሁት ቁጥር ኦዲየንስ ለእናንተ የሚሰጣችሁ ስም አለ። ምንድነው ሲሉ የነበር ኦዲየንሶች፣ በጣም ብዙ ኦዲየንሶች እንደውም አብርሃምን መክሰስ አለብህ፣ ሩታና ዳኒ እያፌዙብክ ነው ማለት ያው እናንተም እዛ ቪዲዮን አዳምጣችሁ እዚህ መታችሁ ሀሳብ የምትሰጡትና ብዙ ነገሮች ሲናገሩ ነበር። መናገር የሌለባቸውን ቃላቶች ሲያወጡ ነበርና እነዛ ነገሮች ባይናገሩ መልካም። ለምን አንዳንድ ጊዜ ራስን ማስከበር ትልቅ ዋናው ፖይንት ነው። እኛ ራሳችን ስናከብሩ ሰዎች እኛን ሊያከብሩ ነው የሚችሉ። ግን እኛ ራሳችን አስንቀን እኛ ራሳችን ሳናስከብር እኛን ማንም ሰው ሊያከብረን አይችልም። በተለይ ሩታ እንግዲህ አንዳንድ ቃላቶች ስትናገር ነበረ። የኔ ልጅ ከዚህ ውስጥ አይካትትም እያለች ነበርና ምንም ቢሆን የልጅሽ አባት እስከሆነ ድረስ በቃ አለ አንቺ ብለጩ በቃ በልጠሽ ተገኙ፣ ከሱ ይበልጥ አንቺ በልጠሽ ተገኙ። በነገራችን ላይ አንቺ በጣም ጀግና ሴት ነሽ እናውቃለን። ግን አንዳንድ ቦታዎች ላይ ደግሞ መገኘት የሌለብሽ ቦታ ላይ መገኘት የሌለብሽ። ዳኒ ነው መክሰስ ይችላል፣ መብቱ ነው መክሰስ። ለምን ካለ ጥፋቱ ነው ስም የተሰጠው፣ ካለ ጥፋቱ ነው የታሰረው፣ ካለ ጥፋቱ ነው ብዙ ነገር የተባለው። ገባችሁ አይደለም? ወደ ቡዜ ደግሞ ስመለስ በጣም ብዙ ነገሮች እየተናገረች ነበረ። በተለይ ሩቲንም ኮሜንት እያደረገቻት ነበረ። አንድ ወንድ ልጅ አልፈልግም ካለሽ ጠንክረሽ ከሱ ይበልጥ ጀግረሽ መገኘት ያለብሽ። በነገራችን ላይ ለእሷ ብቻ አይደለም ለብዙ በዓለም ላይ ላሉ እናቶች ነው መልእክት እያለች ነበር እና አንዳንድ ፖይንቶቿ ትክክልም እንዳሉ ሆኖ አንዳንድ ደግሞ ያው የምትናገራቸው ቃላቶችም አሉ። በነገራችን ላይ ቡዜ የመጣችበት እስከሆነ ድረስ መንገድ ከሩቲ ጋር በጣም ቆንጆ ነበር። ከሆነ ጊዜ በኋላ ነው ልውጥውጥ ያለችውና አሁን ላይ እንግዲህ የሄርሜላ ማርገዝ የሆነ ውስጧንም ብዙ ባያስደስተው ግን ደግሞ ወንድሟ የሚያስደስተውንና የወንድሟን ደስታ እሷም ደስቷ እንደሆነ እየተናገረች ነውና ከሄርሜላ ጋር በጣም ብዙ እንዳወሩ እንደተነጋገሩ ነገሮች በምን አይነት መንገድ መሄድ እንዳለባቸው እያወሩ ነበር። እንደዛ ነች። ታዲያ እንደዛ ካወራሽ ቢያንስ ይሄ እርግዝናውን ራሱ እኮ ሜዳ ላይ ማውጣት አልነበረባችሁ ነበር ነው ሩታን ለማስቀናት ሩታን ለማናደድ ሩታ አሁንም አብርሽን እንደምትፈልገው አብርሽን እንደምትወደው ስለምታውቁ የሆነ ስሜቷ ማለት በነገራችን ላይ መጀመሪያዋ ነው። ልጇ አባት ነው። በጣም ብዙ ፈተኖችን በጣም ብዙ ነገሮችን ያየችበት ነው አይደል አብርሃም? ስለዚህ ያንንም ጎኗ ስለምታቅ ነው ማለት ታውቃለች። ሄርሜላ እያንዳንዱ ነገር ታውቃለች። በአብርሃምና በሩቲ ዙሪያ ያለውን ነገር እንዴት እንደሚዋደዱ ሶሻል ሚዲያ ላይ ምን አይነት ፍቅር እንደነበራቸው እያንዳንዱ የምታረጋቸው ነገሮች በተለይ አሁን ላይ ሄርሜላ ሩቲ ያረገችው ነገር ነው እየደገመች ያለችው። ምንም የተለየ በራሷ ፈጥራ በራሷ ያረገቻቸው አንዳችም ነገሮች የሉም። እውነት ለመናገር እኔ በጣም የሚናፍቀኝ ነገር ሁለቱ አብረው ኖሩ የእነሱን ሪል ላይፍ ነው ማየት የምፈልገው፣ ከካሜራ ጀርባ ያሉ ላይፋቸው ማለት ነው። አንዳንድ ጊዜ ይሄ ሚዲያ ላይ በጣም የሚያስመስሉ ሰዎች አሉ፣ የሆነ በቃ ሮማንቲክ የሆኑ ሰዎች ግን ደግሞ ቤታቸው ስትገቡ በጣም ጨቅጫቃ፣ በጣም ነዝናዛ፣ በጣም አላደለ ሆረር የሆኑ ሰዎች አሉና አናቅም ምን አይነት ሰው እንደሆነች እዚህ ጋር ስለምስክ ስለምጫወት እንጂ ከካሜራ ጀርባ ያለውን ነገር አናቅምና ሩቲም እንግዲህ ብዙዎቻችን እንደምንለው ራሽን አስከብሪ፣ በቃ አንቺ ራሽን አስከብሪ፣ ለልጅ መኖር አለብሽ፣ አንቺ ጀግና ነሽ፣ አንቺ ጠንካራ ነሽ፣ ቢገፉሽ ሊጥሉሽ ሞከሩ፣ አንቺ ግን ሁሌ እንደ ወርቅ እየተፈተሽ ውድ እየሆንሽ ሻይን እየሆንሽ እያማረብሽ ተጽዕኖ እየፈጠርሽ እየመጣሽ ያለሽ እና ይህን ደግሞ ተጽዕኖ ፈጣሪነትሽን ከዚህ በላይ አጠንክረሽ አጎልብተሽ ኃይል ሰተሹ ጉልበት ሰተሹ ነው ማየት የምንፈልገው። በጣም ብዙ ኦዲየንሶች አሉሽ ከሀገር እስከ ባህር ማዶ ማለት ነው። አንቺን ሲያውቁሽ ግን በአንቺ በምትሰሪያቸው በመጣሽበት ጉዞ ህይወት ጉዞች እስካሁን በመጣሽበት የጉዞ ታሪክሽ ነው እንግዲህ የሚያውቁት እንጂ አንቺን እንኳን በአካል ሲያውቁ ለአንቺ ራሳቸው የሚሰው ለአንቺ ዋጋ የሚከፍሉ እህቶቻቸው፣ ይሄ ደግሞ መታደል ነው። ከእግዚአብሔር የተሰጠሽ መክሊት ነው። ማንም የማይነጥቅብሽ። ግን ደግሞ የእኛ የሀበሻ ኮሚቴ የሚታወቅ ነው። በጣም ብዙ የሚወዱሽ ሰዎች አሁን ላይ በተገላቢጦሽ የውሽ የሚደጋፊ ሆነው ነው ያሉት። ለምንድነው ሩታ ራሷን ማታስከብረው? ለምንድነው ሩታ ከዚህ ህይወት የማትወጣው? ለምንድነው ሩቲ ይሄን ድራማ ማታቆመው? በነገራችን ላይ ሁላችንም ሀሳብና ሴት እንሰጣለን እንጂ አንቺ ልጅ ያለሽበትን ሁኔታ ያለሽበትን እቺ ሙመንቷን እያንዳንዱ ስሜት የምታውቂው አንቺ ነሽ። ምናልባት ካሜራ ላይ ስቀሽ አምረሽ ቆንጆ ነሽ ተውበሽ ስለምትመጪ ብቻ አይደለም። የውስጥሽን ሰላም የውስጥሽን ቁስል የምታውቂው አንቺና አንቺ ነሽ። በጣም ብዙ ነገሮችን ያሳለፍሽ ሴት ነሽ። ግን ደስ ከሚለኝና በጣም ከምኮራባት ዋናው ፖይንት እየተናደረች እንኳን ውስጥ ጠብቅን እያለ ራሷን ኮንትሮል አድርጋ የደስተኛ ፊት ነው የምታሳየው። ይሄ ደግሞ መታደል ነው። ይሄ ደግሞ ከላይ ሲሰጣችሁ ነው። ገባችሁ አይደለም? እና ለዛ ነው ብዙዎች ለምን በራሽ አይዳመጭ በራሽ ኮንተታት መጭ ማንቺ በጣም ጎበዝሽ ትወና መተወን ትችላለሽ። ይሄ ደግሞ እግዚአብሔር ሰጠሽ መክሊት ነው። በጣም
ቆንጆ ፕሮፌሽናል ተዋናይ መሆን የምችል ሴት ነሽ እና ወደፊት ደግሞ የሆነ ትልቅ ማማ ላይ እንደምነሽ ተስፋ አድርጋለሁ። ለዛም ሁሉ ጊዜ እኛ ከነጥፋትሽ ከነስተትሽ ጎበዝ በርቺ ምልሽ አንቺ ብታጠፊም ከደረሰብሽ ከተበደልሽ ከሆነብሽ አንጻር አንቺ እያንዳንዱ የምታደርጊያቸው ነገሮች ምንም ነቲንግ ናቸው። ሶ አብርሃም እንግዲህ ሁለት አይነት ስሜት ውስጥ ነው የነበረው። አንደኛ ደስታ ነው፣ አንደኛው ሀዘን ነው እና እንግዲህ ሁለቱንም ለማስተናገድ ሞክሯል። ደስታውን ለማስተናገድ ሞክሯል። ሀዘኑንም እንግዲህ የመጥሪያ ወረቀት ነው፣ ወረቀቱን ተቀብሏል። ነገ ቀጠሮ እንዳላቸው ነው። ብዙዎቻችሁ እንግዲህ ሌላ ሲዝን ሊጀምር ነው፣ ድራማው እንግዲህ ይቀጥላል። በተለይ ደግሞ ሄርሜላ 9 ወር እስከምታረግዝ ደግሞ ያው ይቀጥላል ነው። ስለዚህ እኛም ያው የምናይ ይሆናል። በነገራችን ላይ እነሱም ስራ ነው የሚሰሩት፣ እኛም ስራ ነው የምንሰራው። አንዳንድ ኮሜንታተሮች ደግሞ አላችሁ የምትሳደቡ፣ ብትችሉ በቃ ፍቅርን ተማሩ እሺ። አንዳንድ ጊዜ የማይረባ ኮሜንት መጻፍ ግዴታ አይደለም ማለት ስድብን እንትን ያለ አንዳንድ በጣም የሚያስጠላ ኮሜንት ጽፋላችሁና በነገራችን ላይ ኮሜንቱን ማጥፋት ወይም ደግሞ ድጋሚ ኮሜንት እንዳትጽፉ ማድረግ እንችላለን። ግን የሰው ልጅ ይሄ በመነጋገር በተለይ ደግሞ ስደት ላይ ያላችሁ እህቶች ለራሳችሁ ሳትኖሩ ለሰዎች የምትኖሩ አላችሁ። ለአብርሃምና ለሄርሜላ አንዳንድ ነገሮች ለማስተካከል አሁንማ አርግዛለች። ከሰሞኑ የሚፈጠረው ነገር ደግሞ እናያለን። ባለፈውን ብር ልካችኋል፣ ግን በባዶ እግሩ ተጉዞ እናንተ ለማሳደግ ከገጠር ከተማ ከከተማ ገጠር የወረዱትን የደከሙትን ቤተሰቦቻችሁን እንደው ብታሻርፏችሁ ምን አለበት? ላለው የምታሽቃብጡ እግዚአብሔር ላለው የምታሽቃብጡ ምን አጡ እነሱ እኮ ይሰራሉ። እናንተ ቪዲዮ ከተመለከታችሁላቸው እኮ ጊዜያችሁን ካባከናችሁ ቪዲዮ ላይ ለነሱ ሳንቲም ነው፣ ዋጋ አለው። ስለዚህ እናንተ እህቶች ዋጋችሁ ነው። እሺ ለእናንተ ማንም ይደርስላችሁ የለም ማንም። እስኪ አንቺ የሆነ ችግር ይፈጠርብሽና ነገ ላይ አብርሃም ደውይለትና ወይም ደግሞ ሄርሜላ ጋር ደውይና ድረሱ ሊቢያችሁ ማንም አይደርስልሽም። ስለዚህ ራሳችሁን ቴኬር አድርጉ፣ ለራሳችሁ ጊዜ ስጡ፣ ለራሳችሁ ሁኑ ቅድሚያ ማለት ነው። አንዳንዴ ደግሞ የምትከተሉ ሰው ማወቅ አለባችሁ። ምንድነው የተማራችሁት ከእነሱ ህይወታው ምንድነው የተማራችሁ ብትባሉ ምንም የተማራችሁት ነገር ሊኖር አይችልም። እና እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ስለምታበረታቱኝ ሁሉ ጊዜ ሀሳብ አስተያየታችሁ ስለምሰጡኝ ከልብ አድርጌ ነው የማመሰግነው። እንግዲህ ነገ በአዲስ ቪዲዮ እንመጣለን። ምን ሊከሰት እንደሚችል ምን ሊመጣ እንደሚችል እንግዲህ አብረን ያለን ብዙ የተፈጠሩ ነገሮች አሉ። እንግዲህ እኔ በትንሹ ያው ቪዲዮም ሪከርድ እንዳለ